እንደተረዳሁት ከሆነ ሊዱን ይፈልጋሉ። አጋጣሚ ደግሞ እኔ ሊዱን ይዤልህ መጥቻለሁ። እሺ ተዋትቀልና አይ የምር ሲሪየስ እሷን አጥቼ እሷም እየተሰቃየች እንደሆነ አውቃለሁ። ተጣልተን ወይም ተለያይተን ምናምን አይደለም፣ በቃ ተራርቀን ነው። እሷም ሲከንፍ እንደመጣው ታልቅስ፣ በቃ ስሜታዊ አትሁን። ሳንሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ በመሄድ በጣም ባልከፋም እንትን ማስቆም ባልችልም የልብህን መሻት የምትወደው ቅዱስ ገብርኤል ይፈጽማል፣ ያሳካል። ከዛ ስትመለስ በክንፎቹ ቅፍ አድርጎ ይጠብቅ። አባቴ ያውቃለሁ እንደምትወደኝ፣ እኔም በጣም ነው የምወደው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ውድ የአሾቲ ቤተሰቦች ሰላም ናችሁ ወይ? እኛ ያለን እርግጠኛ ነኝ ማን ነው ብላችሁ እንደማጠይቁ እኔን የአሻንቲ ውድ ጓደኛ ነበርኩ። ዛሬ አንድ መልእክት ይዤላችሁ ነው የመጣሁት። ለእናንተም ለአሹም ማለት በሊዱ ዙሪያ ማለት ነው። ታውቃላችሁ የእነሱን ነገር አንድ ላይ አይታችኋቸው አታውቁም። እነሱን በምን ምክንያት እንደሆነ ዛሬ ሁሉንም ነገር የምታውቁ ይመስለኛል። በእነሱ መሀል የተፈጠረውን ነገር ትንሽ ላብራራላችሁ። ማለት አሹና ሊዱ ማለት በጣም ደስ የሚሉ ጥንዶች ናቸው። ከኛም አልፎ እናንተንም አንድ ላይ ሆነው ተጋብተው ወልደው ብታያችኋቸው ደስ የሚያሰኙ ጥንዶች ነበሩ። ያው ነበሩ ይሄ ነው አሁን ማለት የምችለው፣ ምክንያቱም አንድ ላይ ስላልሆኑ ማለት ነው። እና በዚህ አጋጣሚ ድንገት ነው አዲስ አበባ የመጣሁት። አሼ ነበር ያገኘኝ። ሲያገኘኝ ከዛ የመጣለትን መልእክት ለሱ ማድረስ አልቻልኩም። በአጋጣሚ በራሴ ጉዳይ ተጠምጄ ነበረ እና ዛሬ አሹን ጠርቼዋለሁ። አዲስ ነገር አለ ፋሚሊ። ምንድነው የነሱ መጨረሻ ይሁን መጀመሪያ ወይም ደግሞ የነሱ ግንኙነት ፈተና ይሁን አይታወቅም። ተራርቀዋል ትንሽ። ሊዱ አርባ ምንጭ እንደሆነች ታውቃላችሁ። አሼም ደግሞ ከሊዱ ውጪ ወደ ውጪ ብሎ ብቻውን የኳተነና የባዘነ እንዳለ የምታዩት ነገር ነው እና ከዚህ በፊትም ደግሞ ተጣልተው እኔን ያስታረኳቸውና አሁን ተጣልተው ነው ለማለት ያዳግታል። ትንሽ የህይወት ጉዳይ ሆኖ ነው በመሃላቸው ትንሽ የጋፕ የተፈጠረውና ያንን ነገር እንዴት ማስተካከል እንደምንችል አላቅም። ይህንን የምናውቀው ከናንተ ነው። ማድረግ የሚችሉት ነገር ካለ በኮመንት የሆነ ነገር በላችሁ ማስተካከል የምንችለው በእናንተ ምክንያት ነውና ሊዱ ለአሹ መልእክት ልካለች። መልእክቱ ምን እንደሆነ ያው በወረቀት ነው የተገለጸው። እኔም አላየሁትም። የሰው ነገር ማንበብ አልቻልኩምና ዛሬ አሹን አግኝቼ የተላከለትን መልእክት ላደርስለት ነው። ምናልባት ለእናንተም አዲስ ነገር ነው ብዬ ነው ማስበው። ምክንያቱም ከዚህ በኋላ ሊዱን ሊያመጣት ይችላል፣ ወይም ደግሞ አሹ ሊዱ ያለችበት ቦታ ሂድ ብላችሁ እሱን ልትገፉ የምትችሉበት አይነት ነገር ነው ብዬ ነው ማስበውና ትንሽ ስሜታዊ የሚያደርግ ነገር ነው። ምክንያቱም ቀልድ አይደለም። ይሄ የወደፊት በቃ የሆነ ህይወት የተባለ ነገር ነው። ምክንያቱም ቤተሰብ መስርተው አንድ ላይ ሆነው ጎጆ መስርተው አንድ ላይ ይኖራሉ ተብሎ የሚጠበቁ ሰዎች ናቸውና ምንም ቢሆን በስልክ እንኳን የሚያወሩትን ነገር በስልክ አገናኝቻቸው የሚያወሩትን ነገር ባሳያችሁ ቀልድ አይደለም። የምትሰጡት ሀሳብ አስተያየት የሆነ እነሱን ትልቅ ደረጃ ሊያደርስ የሚችል ነውና እባካችሁ ምን ማድረግ እንዳለብኝ ለኔ በኮመንት ሊዱም ብትሆን ደግሞ ምን ማድረግ እንዳለባት አሹም ቢሆን ምን ማድረግ እንዳለበት መሆን ያለበትን በኮመንታችሁ ነው ተመስርተን የሆነ ነገር ላይ መድረስ የምንችለውና ሀሳብ አስተያየታችሁን እጠብቃለሁ። እኔ ከዚህ በኋላ ምን ማድረግ እንዳለብኝ አሹ አሁን ባለው ህይወቱ ደግሞ አዲስ ሴት በህይወቱ ገብታ
ከኔ ጋር መሆን አለብህ ስትል አይቻለሁ እና ያንንም ተደግፎ ነው ይህ መልእክት የተላከለትና መልእክቱን አደርሰዋለሁ። ከናንተ ጋር እኔም ምን እንደሚል አስነብበዋል ማለት እንዲያነብ አደርጋለሁ። የግል ጉዳይ ቢሆንም ለብቻ ሆኖ ማንበብ ያለበት ነገር ቢሆንም እናንተ ፊት በነገራችሁ ላይ የምሬን ነው። ይሄው ከአርባ ምንጭ ስመጣ እንደዚህ ታጥፎ ነው የተሰጠኝ። ማርያምን እንደዚህ አልገለጥኩትም፣ ምክንያቱም የሰው ነገር ነው እና አሹ ሲመጣ ሰጥቼው እነሱ ሰፈር ነው ያለሁት። ያው እዚህ ቦታ እንገናኝ ብሎ ቀጥሮኛልና ሲመጣ ምንም ወሬም አላስወራውም። ቀጥታ ይሄንን አንብቤ ነው እንትን ምለው። ቤተሰብ ማለት አሼ ደርሷል። እንተ የልጅ ያማረበት ነው። እንዴት ነው? እኔም አዲስ አበባ ልኖር እንዴ? አወቃ ከዛ ስትመጣ እንዴት ነው? አምሮብሃል። ምንድን ነው? እያመመኝ ነው። ጉንፋን ይዞኛል። አረ እንዴት ነህ? ሰላም ነው? ሰላም። እስቲ ፋሚሊን ሰላም በለልኝ። እንዴት ናችሁ? የኔ ቤተሰቦች ነው። ምን ነው አንተ ሰፈር ድረስ መጣ? ቤት ለምንድን ነው የማመጣው? መጀመሪያ ካንተ ጋር የጉል ጉዳይ ያለኝ። በነገር ላይ አንተ ቤት ነው። ቤቴን ከፍተህ ነው እዛ ና ብዬ እዚህ ከፈትክ አይደል? እንዴት ነው? አማን ነው አለ። ጉንፋን ይዞኛል ትንሽ እያጫወተኝ ነው። እሺ ማለት ታውቃለህ፣ ብዙም ቁም ነገረኛ አይደለሁም ግን ተው እንደዛ እያልክ እራስህ አይ ስልህ አሁን ነገሩ አሁን ቁም ነገር ነው። ሌላ ነው ማለት ምንድነው መሰለህ አይቻለሁ ከዚህ በፊት የፖስተትከውን ቪዲዮ አይቻለሁና ፋሚሊ ምን እያለ እንዳለና ምን ካንተ እንደሚጠብቁ እኔ እንደተረዳሁት ከሆነ ሊዱን ይፈልጋሉ። አጋጣሚ ደግሞ እኔ ሊዱን ይዤልህ መጥቻለሁ። ሪሽ ቤት አትቀልላ። አይ የምር ሲሪየስ ቤተሰብ ይሄን እኮ ነው። ሊዱን እኮ አንስተን አናውቅም፣ ስለሱ አውርተን አናውቅም። ያው ለምን እንደሆነ ምክንያቱን እኔ ስላልነገርኳቸው ነው። አንተ እናወራለን። በእናትህ የምስራች ቤል ጀምራ ትቀልድብኛለህ። ኖ አይ አሺ የምሬ ነው ስለ በምን ኬዝ እንደተራራቃችሁ ማለት መሀላችሁ ምን እንደተፈጠረ ደግሞ አዲስ ሴት ወደ ህይወትህ ካልገባው ብላ ያስቸገረች እንደሆነ ይሄን በነገር ላይ ለሷ ልጅ መልእክት ላደርስ ፈልጋለሁ። ልጁ ተሰብስቦ ያለ ልጅ ነው። ከዚህ ልጅ ራቂ። ራስሽን ታውቂያለሽ ማን እንደሆንሽ። እናንተም ብትሆኑ በኮሜንት የምሬን ነው አርቋት። የምሬን ነው። አይ ምን ነግሬያለሁ። ምንም ነገር የለም። እኔ ማስበው ሰው አለ፣ የራሴ ምለው ሰው አለ ብዬ ነግሬያለሁ እና እሷ ስላለች ወይም እነሱም ደግሞ ያውቃሉ። በቃ ሰምተሻል አይደለ? የራሱ ሰው አለው እንጂ አሬ እና አይ አሺ የምር ስለ አላቅም እንዴት ነው በአንዴ ወደ ገደለው መግባት አልፈለኩም። ትንሽ ብንጫወት ደስ ይለኛል። ግን ከአርባ ምንጭ መልእክት ይዤልህ መጥቻለሁ። መጀመሪያ በደንብ እቅፍ አድርገህ ሰላም በልልኝ። ታዲያ አሬ ምንድነው ይከፈት የሚባል ነገር ነው። አንገት ላይ ስጦታ አንገት ላይ ላንጠለጥል ነው። አይነን ጨፍን ወይም ደግሞ ደዛ ዙር ከምሬ ነው። ኧረ አንተ ይዞራል ከምሬ ነው። አይ የተሰጠኝ ማለት እንደዚህ ሳትገልጥ ወደዚህ ወደዛ ሳታረግ በክብር እንደሰጠው በክብር አድርስልኝ እና ምን እንደሚል መልእክት ካንተ መልስ ካንተ ጠብቃለሁ ተብያለሁ እና መልስ ትሰጠኛለህ። ይሄ ደግሞ ለመልስም የሚሆን ነገር ነው እዚህ ጋር ያደረግን ያለ ነውና ማን ነው የሰጠን? አንብበውና ማለት ይኸውና ከማን እንደሆነ መገመት አይከብድም። ኧረ ልብ ቅርጽ አለ ከላይ። ይሄንን አንዴና ያዝልኝ። ልብ ቅርጽ አለ ከላይና እቺን ያዝልኝ። አየህ አባቴ ብሎ ነው የሚጀምረው። ታነብልናለህ። ኖ ማልቀስ አይጠበቅብህም። ማሼ
ደህና ናት ግን እሷ አሺ ደህና ናት። ማርያምን ስላንተ ሳነሳ እሷም እንደዚህ አይነት ፊሊንግ ነው የምታሳየኝ። ማርያምን ቀርጬ ባመጣ ደስ ይለኝ ነበር ግን አልቻልኩም። ታውቃለህ ስከንፍ እንደመጣው ታልቅስ በቃ ስሜታዊ አትሁን። ስማ እሺ በእናትህ ተረጋጋ። አውቃለሁ መቼም የናፍቆት ነገር ነው የሚያስነባ። አሁን ስትስቅ እንዳልነበረ ታለቅሳለህ። ኧረ በእናትህ ተመለስ ወደ ራስህ። አይገርምም? የሳቁት በሰው ይደርሳል አሉ። ሳለቅስ ይስቅብኝ ነበር እና ዛሬ ይቅርታ። አይ ከቻልክ ተረጋጋና ድምፅን ከፍ አድርገህ ለነሱ እንዲደርስ አድርገህ ማለት አንብብልን። ይህም እንደ ኦዲየንስ ይሄኝ እዚህ ጋር አሁን ነው ወይስ እኔ ተቀብዬ ላንብብልን? እሺ ተረጋጋ አንተ። ደህና ናት እሷ ደግሞ አባቴ በመሄድ በጣም ባዝንም ይከፋም እንትን ማስቆም ባልችልም የልብህን መሻት የምትወደው ቅዱስ ገብርኤል ይፈጽምልህ፣ ያሳካልህ። ከዛ እስክትመለስ በክንፎቹ ቅፍ አድርጎ ይጠብቅህ። አባቴ ያውቃለሁ እንደምትወደኝ፣ እኔም በጣም ነው የምወድህ ከምታስበው በላይ። ፈጣሪ ብሎ ስትመለስ ተጋብተን ልጆች ወልደን አንድ ላይ እንኖራለን። ደግሞ ደስ የሚል ኖሮ እንኖራለን። ታውቃለህ ከአንተ ተለይቼ አንድ ቀን እንኳን ባድር ሳላስብ አድሬ አላውቅም። ስንለያይ ምን እንደምሆን ባላውቅም ግን መቻሉን ይስጠኝ። ሁሌም ግን አትርሳ፣ በጣም እወድሃለሁ። የገብርኤልን ቀን ሁሌም ሻማ አበራልሃለሁ። ያሰብከው እንዲሳካልህ እወድሃለሁ። ደግሞ አትርሳ ነው እሺ? መቼም አልረሳህም። እወድሃለሁ። መልካም ነገር ይጠም ውዱ ባለቤት። እሺ ተረጋጋ። ታልቅስ ታልቅስ በቃ እሺ። ማርያም ይዤ የመጣሁት መልእክት ፋሚሊ አይታችኋል አይደለ? ይህ ለሁላችሁም መልስ ነው ብዬ አስባለሁ። ማለት ግልጽ ነው እኮ ሁላችንም የምንጠብቀው ነገር ነው። ኧረ ወንድ ልጅ በእናትህ በቃ ወደ ራስህ ተመለስ። ኧረ ሊዱ አድርስ ያልሽኝ መልእክት አድርሻለሁና እየተነፋረቀ ነው። ከቻልሽ ይሄንን የምታይ ከሆነ እንዳንቺ ሆኜ ማባበል ባልችልም ያቅሜን ሞክሬያለሁና በእናትህ ተረጋጋ፣ ወደ ራስህ ተመለስ። ኧረ ምን ማለት እንዳለብኝ አላውቅም። የምሬን ነው ስለ እሷን እጇን ይዤ ማምጣት ብችል ባመጣኋት ኑሮ ወር ደግሞ አንተን እጅህን ይዤ እሷ ወዳለችበት እጅህን ይዤ መሄድ ብችል ባደረኩ። ግን ያው የህይወት ጉዳይ ነው፣ የእህል ውሃ ጉዳይ ሆኖ ተራርቀው ነው ያሉት እና በህይወቱ እየገባሽ ያለሽው ልጅ በተለይ ይህን ቪዲዮ የምሰራው ላንቺ ነው የምትለው ነገር አለ አንተ ማለት
ሊዱ ናፍቆትህን ማለት ያለውን ነገር ብቻ ማለት የምትለውን ነገር ስለ ለቤተሰብም ያው እኔ አልነገርኩም። ያው ከሷ ጋር ያለው ነገር እንደዚህ ሆኗል እንደዚህ ሆናለችም ሳልል ነው ዝም ብዬ በቃ መስራት ስላለብኝ ነው። አውቃለሁ እነሱ ከሷ ውጭ የኔ ትዳር ሆኖ የኔ ህይወት ሆኖ የመጣ ሰው የለም። እሷ ነች በልቤ ያለችው እሷ ነች። ያውቃሉ እነሱም። እና አንዳንድ ሰዎች አሉ እኛ ሊዱን ነው የምንፈልገው። አንዳንዴ እንደዚህ ከሴቶች ጋር ስመጣ ምናምን እኛ የምንፈልገው ሊዱን ነው። ምን ያህል እንደሚገባኝ እኔ ነኝ የማውቀው። እንደዛ አይነት ኮመንቶችን ሳይ ማለት ነው ማለት አሁን እኔ እሷን እዚህ ማምጣት አልችልም በቃ። እና ደግሞ እዚህ ሆኜ ስራ መስራት አለብኝ ግዴታ ነው። እና አንዳንዴ በቃ ያጋጥማል። እኔ እግዚአብሔር ይመስገን ነው የምለው። ምክንያቱም ከሀገር ዕቃ ምናምን ቢሆን ነው። አቤት ግን አይገርምም? የሰው ልጅ የህይወት ፈተናው ማርያምን ከባድ ነው። እና ሁሌም በቃ እንዳሰባችሁት አይደለም የምትኖሩት። ደግሞ እኔ አንድ ነገር በቃ ሁሌም የምመኘው በቃ ተገናኝተን አብረን የምንኖርበትን ጊዜ ነው የምናፍቀው። ከዚህ በቃ በጣም በጣም እየተሰቃየው ነው። ገብቶሃል አይደለ? እሷን አጥቼ እሷም እየተሰቃየች እንደሆነ አውቃለሁ። ተጣልተን ወይም ተለያይተን ምናምን አይደለም፣ በቃ ተራርቀን ነው። እሷም እዛ መሆን ነበረባት፣ እኔም እዚህ መሆን ነበረብኝ በቃ። እና ለብዙ ሰዎች ደግሞ መልስ ይሆናል ብዬ አስባለሁ። አንድ ቀን እግዚአብሔር ካለ እንገናኛለን እኔና እሷ። በሊዱ ምክንያት ማልቀስ ይፈልግ ነበረ። እቺ ደብዳቤ ምክንያት ሆነችለትና ትንሽ አለቃቀሰ። ትንሽ ነገርም ያለውን ነገር ለማብራራት ሞከረ። ወደ ራስህ ተመለስ ስል ማርያምን ሰው አንተ ያለህበት ሁኔታ በአንተ ቦታ ካልሆነ መቼም ነው የማይረዳው። ትንሽዬ ቁስል ለምን አትሆንም? ህመሟን የምትረዳው ያለበት ሰው ነው። እና ሀሳቡን ትንሽ ለመግለጽ ሞክሯል። ማለት የእህል ውሃ ጉዳይ ሆኖ ግዴታ ስራ መስራት ስላለበት እሱ እዚህ ቀርቷል። እሷም ደግሞ አንዳንድ መጨረስ ያለባት ነገር ስላለ እዛው አርባ ምንጭ ሆና ነገሩን መጨረስ ስላለባት አርባ ምንጭ ናትና እንዴ ተለያይተን አይደለም። አዎ በመሃላቸው ዝም ብሎ ማለት ስላችሁ ትንሽ የህይወት ጉዳይ ሆኖ ተራርቀው ነው እንጂ አልተለያዩም። ይህ መልስ ነው ማለት ጥያቄ ጠይቀውኛል ለምትላቸው ሰዎች ይህ መልስ ይሆናል ብዬ አስባለሁ። እና የሌለች የሚመስላችሁ ሰዎች ከህይወቴ ዝም ብዬ እንደ ተራሱ አምጥቼ ተራሱ እንደሸኘኋት ሰው እንዳትቆጥሩ። እና በጣም እንደምወዳት ደግሞ እንድታቅልኝ ፈልጋለሁ። ደግሞ ታውቃለች። እና ማለት ድንገት እኮ እኔ ወደ አርባ ምንጭ ልመለስ እችላለሁ። ጽፈህ የምትልከው ደብዳቤ የለም ለአንተ? እኔ ነኝ ልመለሰው። ሊዱ በቃ ጠብቂን፣ ለሁለት እንመጣለን። አይ በቃ አይ ደብዳቤው ምን እንደተሰማኝ ታውቃለህ? በቃ አንተ ፍቅር ከሌለ ባዶ ነህ። ምንም ገንዘብ ሊኖር ምናምን ይችላል። ወይኔ በእናትህ ይሄንን ለኔ ነው የምትነግረው? ለነሱ ነው? እኔ ታውቃለህ ሳለቃቅስ ማርያምን እኔ የኔም ነገር አልተፈታም። ከዛ ድረስ እስከ ባለፈው መጣል እስከ አዲስ አበባ ካየኝ እኔም እሷ ቀድማ መጣ እዚህ መጥቼ ነው። አዎ ያ እኔ አይደል አገናኛችሁት እዛ አይልም እንዴ? እዚህ ይለኛልና መስራት ባለብን ሰዓት እያፈቀርን እንደው እኮ ያው እንደዛ ትበል። ዋናው የሚቀድመው ፍቅር ስለሆነ ነው። እንትን ነው ታውቃለህ።
ነርቭ ወይም አእምሮ ትክክል ሆኖ የሚንቀሳቀሰው ያ ስሜት ሲኖር ነው። ገባ? አለበለዚያ እንደ እንስሳ ነው ገንዘብ ብቻ የምታሳድግ ሆነ የምትፈልገውን ነገር አድነህ ትበላለህ። ከዛ በቃ ዝም ብለህ ትኖራለህ። እኔ አሁን ምን አለ ባላፈቀርኩና አሁን ያልከውን ሰውዬ በሆንኩ የምልበት ሁኔታ ላይ የምሬን ነው። ኧረ በነገር ላይ ማለት ነው የምሬን ነው። አሹ የእናንተን አላውቅም፣ ግን እኔ እንደራሴ ፍቅር የሚባል ነገር ምንም በቃ ማያስፈልገው አሁን ላልከው ነገር ነው። ይሄ በሚልኮ ጉዳይ ተናደህ እንደሆነ እንደዚህ የምትለው ይገባኛል። ግን ቆይ እሺ አሼ እስቲ አይ ስለኛ ትንሽ አሁን የሆነ ነገር የምሬን ነው። አሼ እኔ ስለ ከአቅሜ በላይ ሆኗል። ቆይ ስለ ይሁን አፍቅሬያታለሁ። በቃ ይሄ ግልጽ ነው፣ የታወቀ ነገር ነው። አንተ ብትክድ ግን በቃ አንተ ህይወትን ላሸንፍ ብላ መጣለች። እሷን ብዬ መምጣቴ ማለት ስህተት ነው? ስህተት አይደለም። ይሄን አሁን የሚጠበቅብህ ስህተት አይደለም አትበላኝ በእናትህ። አሁን የሚያናድ ነገር ነው ያነሳነው። የምሬን ነው። እውነት አይደለም። አንተ ተረጋጋ። በቃ ነገሮች ይስተካከላሉ። እሺ ከመጣው እኮ ዛሬ 7ኛ ነው 8 ኧረ ይሄን ያህል ጊዜ ቆይቼ ምንም መፍትሄ ላገኝ ያልቻልኩት ነገር ነው። ደውልላታለሁ፣ ያለችበት ቦታ ሄዳለሁ። የምትሰጠኝ ሪዝን ምንም ደስ የማይል ነው። ተረጋጋ። ስለዚህ መረጋጋት ነው ያለብህ። ገብቶሃል አይደለ? በቃ እኔ ስንት ነገር ጥዬ ነው የመጣሁት። እሺ እኔ እኮ ፋሚሊ፣ ቤተሰብ፣ ጓደኞች፣ ስራ ስንት ነገር ጥዬ ነው የመጣሁት። የሚጠብቀኝ ነገር አለ። ግዴታ ደግሞ መመለስ አለብኝ። አዎ ትመለሳለህ፣ ችግር የለውም። ግን እስቲ ያለውን ነገር ተረጋግተህ እናስብበታለና እናወራለን። ፍቅር የሚባል ነገር ከዚህ በኋላ አያስፈልግም። እኔ ቤተሰብ እኔ መልእክት ለማድረስ ብቻ ነው ከአሹ ጋር የመጣሁት። ብሶት ውስጥ ከተተኝ ትንሽ እና ያለው ነገር ይሄን ይመስላል። ቲጂ ነው ያቺ ልጅ ስሟ። አይ እሷ ምርጥ ጓደኛዬ ነች። ተው ቢሆንም ግን ተው አሼ ስለ በህይወቴ ውስጥ ካልገባው እያለች ስለሆነ እባክሽ ከቻልሽ በብቸኝነቷ ሰዓት ላይ በጣም በደበራ ሰዓት ላይ ከጎኗ ምናምን ስለነበርኩ ነው እንጂ ሌላ ነገር አይደለም። እሱንም ፈተነዋል። ያለውን ነገር እንዳይደብራት አሁን እንትን ስትል ሌላ ነገር አይ ያው እውነታ መሆን ያለበትን ነገር ነው እኔ እየገለጽኩ ያለሁት። እና ቤተሰብ ቅድም እንዳልኳችሁ መሆን ያለበትን ነገር ከእናንተ ጋር ነው ማድረግ የምንችለው እና እንደዚህ ይሁን ብላችሁ የምትሉትን ነገር በኮመንት አሳውቁ። እንወዳችኋለን። ቀጣይ ቪዲዮ ተመልሰን እስክንገናኝ ድረስ ሊዱ ቆስቅሳል። ሊዱን አምጣ ቢሉ እኔ አሁን ከየት ነው ማመጣትሽ? ያው እኔ ሄጄ እሷና እንዲያደርጋለሁ 40 ምንጭ ሄጄ አንድ ቪዲዮ ሰራለሁ። ድጋሚ ወደዚህ መጥቼ ካንተ ጋር በዛ ያደረኩ። ቤተሰብ እንወዳችኋለን። በቀጣይ ቪዲዮ ተመልሰን እስክንገናኝ ፈጣሪ ሀገራችንን ሰላም ያርግልን። እኔ ምርጥ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስቲ እናንተ ካበረታታችሁ ሊዱን ይዤ እመጣለሁ። ኧረ ለፋሚሊ ቻሌንጅ ኧረ ቻሌንጅ ነው። ሰብስክራይብ ቻሌንጅ። እንወዳችኋለን። ባይ